አርሰናሎች 14ኛ ሳምንቱ ላይ በደረሰው የእንግሊዝ ፕሪሚየር ሊግ ወሳኙን የጨዋታ መርሃ ግብር ከፊት ለፊታቸው እየጠበቃቸው ይገኛል። ባሳለፍነው ሳምንት በለንደን ደርቢ ከቼልሲ ጋር አቻ የተለያዩት መድፈኞቹ በነገው ዕለት ሌላኛውን የለንደን ክለብ ብሬንትፎርድን በሜዳቸው የሚያስተናግዱ ይሆናል። ለመድፈኞቹ አርሰናሎች ይህ ጨዋታ እጅግ በጣም ወሳኝና አስፈላጊ ነው። በባለፈው ጨዋታ ላይ አቻ መውጣታቸውን ተከትሎ ከዚህም በተጨማሪ በሊጉ የደረጃ ሰንጠረዥ አናት ላይ የተቀመጡት አርሰናሎች ይህንን ጨዋታ ማሸነፍ የግድ ይላቸዋል። ከዚህም ባለፈ በአርሰናል በኩል ከጉዳት የተመለሱትን ተጫዋቾች በጨዋታው ላይ የምንመለከትባቸው እድሎች እንዳሉ የተገለጸ ሲሆን ከዚህ ባለፈ ግን የዊሊያም ሳሊባ ጉዳት ጉዳይ በአርሰናሎች በኩል አሳሳቢ ሆኗል። ይህ በእንዲህ እንዳለ ደግሞ ሁለቱም ክለቦች በቆመ ኳስ ላይ ጠንካራ ቡድኖች መሆናቸውን ተከትሎ ጨዋታውን በጉጉት እንዲጠበቅ ያደርገዋል። ክሪስቲያን ኖርጋርድ እና ዳቪድ ራያ በነገው ዕለት የቀድሞ ክለባቸውን የሚገጥሙም ተጫዋቾች ናቸው። በዚህ ጨዋታ ላይ ምን አንኳር ነገሮች ይጠበቃሉ? እነ ዊሊያም ሳሊባስ በነገው ጨዋታ ላይ ይደርሳሉ ወይ? ከዚህም በተጨማሪ ሁለቱ አሰልጣኞች ከጨዋታው በፊት ምን አስተያየቶችን ሰጡ የሚሉትን ጉዳዮች እስከ ቪዲዮ መጨረሻ ድረስ ከኛ ጋር አብራችሁ ከቆያችሁ የምነግራችሁ ይሆናል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ ውድ የቻናላችን ተከታታዮች እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል ዩቲዩብ ገጻችን ላይ ነው። ለቻናሉ አዲስ ከሆናችሁ የዩቲዩብ ገጹን ሰብስክራይብ በማድረግና የዶል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። ቪዲዮን ስትጀምሩ ደግሞ ዩቲዩብ ፕሮግራሙን ለብዙዎች እንዲያደርሰው ላይክ እያደረጋችሁ መጀመራችሁን አስታውሱ። ዩቲዩብ ፕሮግራሙን ለብዙዎች ለማድረስ የእናንተን ላይክ በብዛት ይፈልጋል። ይህ ፕሮግራም 300-400 ላይክ እንዲኖረው እንፈልጋለን። ስለዚህ ሁላችሁም ፕሮግራሙን ስትጀምሩ ላይክ በማድረግ መጀመራችሁን አስታውሱ። የአራዳ ሜዳ ኮሜንታተር ተስፋ ወርቅ ሉል ሰገድ አብሬያችሁ ቆይታ አደርጋለሁ። ፈጣሪ ፈቅዶ በዚህኛው ፕሮግራማችን ላይ ዳግም ከእናንተ ጋር ተገናኝተናል። የአርሰናልና የብሬንትፎርድን ጨዋታ የምንመለከት ይሆናል ማለት ነው። እንግዲህ አሁን ፕሪሚየር ሊጉ ወሳኝ ወደሚባሉት ሳምንታት ላይ እየተንደረደረ ነው የሚገኘው። የቦክሲንግ ዳይ እንዲሁም ደግሞ የበዓል ሰሞን ጨዋታዎችን ከዚህ በኋላ በሚመጡት ሳምንታት ላይ የምንመለከት ይሆናል። ነገር ግን ከዛ አስቀድሞ ደግሞ ሌሎች ወሳኝ ጨዋታዎችን ክለቦች ያከናውናሉ። እንግዲህ በየ3 ቀኑ ክለቦች ለመጫወት ግዴታ ውስጥ ገብተዋል። በተለይም ደግሞ በአውሮፓ መድረክ የሚጫወቱ ክለቦች እነ ቼልሲ፣ ማንቸስተር ሲቲ፣ ሊቨርፑል፣ አርሰናል በየ3 ቀኑ ጨዋታን ለማድረግ ተገደዋል። አርሰናልም ቢሆን እንግዲህ በየ3 ቀኑ ጨዋታን ከሚያደርጉ ክለቦች መካከል አንዱ ነው። ባለፈው ሁለት ከቼልሲ ጋር ከተጫወተ ከ2 ቀናት በኋላ እንደገና ደግሞ በነገው ዕለት እንደዚሁ ረቡዕ ዕለት ማለት ነው ከብሬንትፎርድ ጋር ጨዋታውን ያከናውናል። 2 ቀናትን ደግሞ አርፎ ቅዳሜ ዕለት አስተን ቪላን ይገጥምና ከዛ ደግሞ በሳምንቱ አጋማሽ በአውሮፓ ቻምፒየንስ ሊግ ከክለብ ብሩዥ ጋር ሲጫወት እንመለከቷለን ማለት ነው። ስለዚህ ለአርሰናል ከባባድ የሚባሉት ሳምንታት ላይ እንደምንገኝ ያለ ጥርጥር መናገር ይቻላል። እንግዲህ አርሰናል እስካሁን በተመለከት ነው የ13 የ14 ሳምንት የፕሪሚየር ሊጉ ጉዞ ከተመለከት ነው ምናልባትም ለፐርፌክትነት የቀረበ የውድድር ዘመንን እያሳለፈ ነው የሚገኘው። አንድ ጨዋታ ብቻ ተሸንፏል እስካሁን በሊቨርፑል። ከዛ በተጨማሪ ግን እንደዚሁ ከሰንደርላንድ ከቼልሲ እና ከማንቸስተር ሲቲ ጋር አርሰናል አቻ የተለያየ ሲሆን በርከት ያሉ ጨዋታዎችን ግን በማሸነፍ በሊጉ የደረጃ ሰንጠረዥ አናት ላይ የተቀመጠ ቡድን ነው። በእርግጥ አሁን ይህንን ድምፅ ሪከርድ በማድረግበት ወይም በምቀዳበት ጊዜ ማንቸስተር ሲቲዎች ጨዋታቸውን እያከናወኑ ነው የሚገኙት ማለት ነው በእንግሊዝ ፕሪሚየር ሊግ። እንግዲህ አሁን አርሰናል ባለው ሁኔታ ከነ ማንቸስተር ሲቲም ከነ ቼልሲም እንዲሁ ደግሞ ከነ ሊቨርፑልም በርቀት ሆኖ በሆነ የሰፋ ነጥብ ልዩነት ተቀምጧል ማለት እንችላለን። በተለይም ደግሞ ከሊቨርፑልና ከቼልሲ አንጻር ስንመለከተው እንግዲህ ባለፈው ሊቨርፑሎች ማሸነፋቸውን ተከትሎ ከአርሰናል ጋር ያላቸውን የነጥብ ልዩነት በተወሰነ መልኩ ያጠበቡበት ጨዋታ ሆኗል። አርሰናል ደግሞ እንደዚሁ እንደተመለከት ነው በባለፈው አቻ ከወጣ በኋላ ከቼልሲ ጋር ነበር አቻ የተለያየው። ያለው የነጥብ ልዩነት በዛው በ6 ቀጥሏል ከቼልሲ ጋር። በአንጻሩ ደግሞ ከማንቸስተር ሲቲ ጋር ያለው የነጥብ ልዩነት እንግዲህ ይህንን ጨዋታ ማንቸስተር ሲቲ ፉልሃምን ያሸንፋሉ፣ እሱን አብረን የምንመለከተው ጉዳይ ይሆናል። ነገር ግን ጨዋታው ከመጀመሩ አስቀድሞ የ5 ነጥብ ልዩነት ነው ሁለቱ ቡድኖች የነበራቸው። ማንቸስተር ሲቲ 25 ነጥቦችን በመያዝ አርሰናል ደግሞ 30 ነጥቦችን ይዞ አንደኛና ሁለተኛ ደረጃ ላይ የተቀመጡበት ነው። አሁን አርሰናል ጨዋታዎችን ማሸነፍ እጅግ በጣም ቫይታል ወይም ደግሞ አስፈላጊ የሆነበት ጊዜ ላይ ደርሷል። ለዛ ነው የቡድኑ አሰልጣኝ ሚኬል አርቴታም ከጨዋታው አስቀድመው በነበረው ጋዜጣዊ መግለጫ ላይ ሲጠየቅ ይሄ ጨዋታ እጅግ በጣም ወሳኝ ነው ብሎ ነበር የተናገረው። ቫይታል ማሲቭ በሚሉ ቃላቶች ይህንን ጨዋታ ገልጾታል። ስለዚህ ጨዋታው ምን ያክል ትልቅ ክብደት እንዳለው፣ ጨዋታው ምን ያክል
ትልልቅ ጨዋታዎች ፉክክር አርሰናል ራሱን የበለጠ የሚያስጠጋበት እንደሆነም ጭምር አርሰናሎችም ጠንቀቀው ያውቃሉና ይህንን ጉዳይ በተመለከተ ነው እንግዲህ አርቴታ እጅግ በጣም አስፈላጊና ወሳኝ ጨዋታ ነው በማለት ይህንን ጨዋታ የገለጸው ማለት ነው። እንግዲህ ጨዋታውን ስናነሳ ብዙ አስከትለን የምናነሳቸው ነጥቦች ይኖራሉ። አንደኛው ጉዳይ በተለይም ደግሞ የነ ዊሊያም ሳሊባ ነገር ነው። አርሰናል ከረጅም ጨዋታዎች በኋላ በ162 አካባቢ ጨዋታዎች ባለፈው ለሁለተኛ ጊዜ ነው ሳሊባን ማጋሌሽን ሳይዝ ወደ ሜዳ የገባው እና አንዳንድ ሰዎች ትችቶችን ሲያቀርቡባቸው ስንሰማ ነበር። በተለይ በፒየሮ ሂንካፔና እንዲህ ደግሞ በክሪስቲያን ሞስኩዌራ ላይ ቅሬታዎችን ሲያቀርቡ ነበር። ማጥቃቱ ላይ በጥሩ ሲያግዙ አልነበረም፣ መከላከሉ ላይ የነበራቸው መናበብ ክፍተት ነበረበት፣ እንዲህ አይነት ጥያቄዎችን ሲያነሱ ነበር። ለእኔ ግን እንደዚህ አይነት ሀሳቦችን ማንሳት አግባብነት አለው ብዬ አላምንም። እንደውም ሁለቱ ተጫዋቾች ከተጣለባቸው ኃላፊነት አንጻር ከአቅማቸው በላይ ኃላፊነትን ተወጥቷል ብዬ አስባለሁ። ምክንያቱም ሁለቱ ተጫዋቾች አብረው እንኳን የተጫወቱት ለአንድ ቀን ነው። በካራቦ ካፕ ላይ አብረው ሲጫወቱ እንኳን የተመለከት ነው ማለት ነው። ስለዚህ ይህንን ትልቅ ኃላፊነት እንግዲህ ለሆኑ ዓመታት ያክል ሳሊባና ማጋሌሽ እጅግ በጣም በሚያስገርም ጥምረት በሚያስገርም ሊንካፕ ይዘውት የቆዩትን የመሃል የመከላከል ጥምረት ሁለቱም በጉዳት ምክንያት በሌሉበት አጋጣሚ እነዚህ ተጫዋቾች ወደ ሜዳ ሲገቡ እነሱ ያሳዩት የነበረውን ፐርፎርማንስ ቤንች ማርክ በማድረግ ወይ እነሱ ሲያሳዩት የነበረውን የሜዳ ላይ ፐርፎርማንስ መሰረት በማድረግ አይ የእነዚህ ተጫዋቾች ፐርፎርማንስ ጥሩ አይደለም የሚሉ ትችቶችን ማቅረብ አሁን ላይ አስፈላጊ አይደለም። ቅድም እንዳነሳሁት ሁለቱ ተጫዋቾች እንዲህ ባለ በጣም ከፍተኛ ፉክክር ባለበት ጨዋታ ላይ እንኳን ተመልክተናቸው አናውቅም። ቅድም ያነሳሁት የካራቦ ካፕ ጨዋታ ላይ ብቻ ነው ያየናቸው ከብራይተን ጋር። ይሄ በፕሪሚየር ሊግ የመጀመሪያ ነጥብ ጨዋታቸው ነው። ሁለተኛ ጨዋታው የሚደረገው ሁለተኛ ደረጃ ላይ ተቀምጦ ከነበረው ከቼልሲ ጋር የለንደን ደርቢ ጨዋታ ነው። ፕላስ ደግሞ ጨዋታው አዌ ማች ነው፣ ስታንፎርድ ብሪጅ ላይ የተደረገ ጨዋታ ነው። ስለዚህ ዩሲ እነዚህን ሁሉ ነገሮች ታሳቢ ስናደርግ ጫናው በጣም ከፍተኛ ሊሆን እንደሚችል እንረዳለን። ምናልባት ማጋሌሽ እና ሳሊባ ቢሆኑ የተለመደ ጥምረት ስለሆነ እያንዳንዱን ስታዲየም ስለሚያውቁት የትልልቅ ጨዋታዎች ፐርፎርማንሳቸው ከፍተኛ ደረጃ ላይ የደረሰ ተጫዋቾች ስለሆኑ ብዙ ልምድ ስላላቸው ለዓመታት አብረው በመጫወት ልምድም ያካበቱ ተጫዋቾች ስለሆኑ እነዚህን ነገሮች ሁሉ ሲደማመሩ ተጫዋቾቹን ምርጥ ደረጃ ላይ እንዲደርሱ ወይም ደግሞ ፕራይም ታይማቸው ላይ እንዲደርሱ አድርጓቸዋል። ነገር ግን ደግሞ ሳሊባና ማጋሌሽንም ቢሆን ብንመለከታቸው በመጀመሪያዎቹ ዓመታታቸው ላይ በአርሰናል ብዙ ጥያቄዎች ይነሳባቸው ነበር። ሳሊባ ለምሳሌ በውሰት ውል ወደ ሌላ ክለብ ተሰጥቶ ሄዷል። ከዛ በኋላ በውሰት ውል ተሰጥቶ ሲመለስ ነው በአርሰናል በቋሚ 11 ውስጥ በትክክል ሲሰለፍ የተመለከት ነው። ማጋሌሽም ቢሆን ከተለያዩ ተከላካዮች ጋር ሲጣመር ቆይቷል። ከሳሊባ ጋር መጣመር ከመጀመሩ በፊት ለምሳሌ የተለያዩ ተጣማሪዎቹን ብንመለከት ከሮብ ሆልዲንግ ጋር ሲጫወት ተመልክተናል። አለፍ ሲልም ደግሞ ከቤን ዋይት ጋር እንደዚሁ ሲጫወት የተመለከትንባቸው ጨዋታዎች ነበሩና እነዚህ ሁሉ ነገሮች ተጫዋቹን በአንድ ጊዜ ወደ ፐርፌክት እንዲመጣ አድርገውታል። በጊዜ ሂደት ወር ከወር እየተጨመረ በሄደ ቁጥር ዓመታት እየተጨመሩ በሄዱ ቁጥር እነዚህን ተጫዋቾች የበለጠ የተሻሉ እንዲሆኑ አድርገዋቸዋል። ስለዚህ አሁንም ቢሆን ልናነሳ የምንችለው ተመሳሳዩን ነገር ነው። ከነዚህ ተጫዋቾች እንደው በአንድ ጊዜ ትልቅ ነገር መጠበቅ ወይ ደግሞ በአንድ ጊዜ ትልቅ የሆነ ምርጥ ፐርፎርማንስን እንዲያሳዩ መጠበቅ ምናልባትም ትንሽ ነገር እየሆን አስቸጋሪ ሊያደርገው ይችላል እና ይህንን ነገር ነው በደንብ መስመር ውስጥ አስገብተን መመልከት የሚኖርብን። እኔ ባለፈው ከተመለከትኩት ፐርፎርማንስ አንጻር ሁለቱም ከሚጠበቅባቸው በላይ የሚጠበቅባቸውን ብቻም ሳይሆን ከሚጠበቅባቸውን በላይ በደንብ ተወጥተውታል የተሰጣቸውን ኃላፊነት ብዬ አስባለሁ። አው ልክ ነው። ሳሊባም ማጋሌሽም ሲጫወቱ በተለይ ደግሞ የአርሰናልን መከላከል በደንብ ወደ መሃል እያስጠጉ እነሱም የግብ ዕድሎችን ሲፈጥሩ እናያለን። የቆሙ ኳሶችን ሲጠቀሙ እናያለን። በጣም ብዙ አይነት ፊቸሮችን ለአርሰናል መስጠት የሚችሉ ተጫዋቾች ናቸው። ነገር ግን ደግሞ እነዚህን ሁለት ተጫዋቾች ደግሞ ስንመለከት በቃ ገና ናቸው፣ በእድሜያቸውም ገና ናቸው። ከዚህ በተጨማሪ ደግሞ ገና የፕሪሚየር ሊግ ልምድም የሌላቸው ተጫዋቾች ናቸው። ስለዚህ እነዚህን ነገሮች ሁሉ ከግምት ውስጥ ማስገባትና ማገናዘብ አስፈላጊ ጉዳይ ይሆናል። የቡድኑ አሰልጣኝ አርቴታም ቢሆን እንግዲህ ከጨዋታው ፊት በነበረው ጋዜጣዊ መግለጫ ላይ ያው እሱ ያንን ነገር በተናገረበትም ሰዓት እንደገለጸው ተጨማሪ ልምምድ ይኖረናል ብሏል። እንግዲህ ከሰዓት በኋላ ተጨማሪ ልምምድ ይኖረናል፣ የዛን ጊዜ ሳሊባ ወደ ሜዳ ይመለሳል ወይስ አይመለስም የሚለውን ነገር እናረጋግጣለን ብሏል። ያው ብዙ ጊዜ አርቴታ እንደዚህ አይነት ነገሮችን ሀይድ ሲያደርግ ወይም ደግሞ ሲደብቅ እንመለከታለን።
ግን እነዚህ ነገሮች ለመናገር ባይፈልግም የጨዋታው ዕለት ግን የሆነ ይዟቸው የሚመጡ ነገሮች ደግሞ መኖራቸው አይቀርምና ምናልባት እንግዲህ ስለ ሳሊባም እንደው ፉል የሆነ ኢንፎርሜሽን እንኳን ባይኖር እንግዲህ የሚረጋገጠው በኋላ ላይ ነው የሚል አይነት አስተሳሰብ እንኳን ቢኖር፣ ነገር ግን ደግሞ አርሰናል ይህንን ተጫዋች በደንብ ሜዳ ላይ ሲያሰልፈውም ልንመለከት እንችላለን። እንግዲህ እነዚህ ተጫዋቾች ሜዳ የሚገቡ ከሆነ ኦኬ ዌል በጣም ጥሩ ነገር ነው የሚሆነው። በእርግጥ ጉዳቱ ያን ያክል በጣም ከባድ የሚባል ጉዳት አይደለም እና የጥቂት ቀናት ጉዳይ ነው፣ ተጫዋቹ በደንብ ወደ ሜዳ ይመለሳል የሚል ሀሳቡን ሰጥቷል። ግን እኔ ለብሬንትፎርዱ ጨዋታ ሞስኬራና ሂንካፔ ያንሳሉ ብዬ አላስብም። ቅድም እንዳልኩት ሌሎቹ ሰዎች ከሚናገሩትና ሲናገሩ ከነበሩት ነገር አንጻር እኔ የእነዚህ ተጫዋቾች ፐርፎርማንስ ከሚጠበቀው በላይ በጣም ጥሩ ነበር ብዬ አምናለሁ። ምክንያቱም እንደ አዲስነታቸው አይደሉም። ይሄ ፍርሃት እንኳን አይታይባቸውም ነበር። ኢቨን አይታችሁታል እኮ ሂንካፔ ሸርታቴ እንኳን ሲወርድ፣ ታክል እንኳን ሲወርድ ልክ ሳሊባ ላይ የምናየው ፓሽን፣ ሳሊባ ላይ የምናየው ስሜት፣ እነዛን ሁሉ ነገሮች እዚህም ተጫዋች ላይ እንመለከት ነበር እና ምናልባት ብዙ የአርሰናል ደጋፊዎች የሚወዱት ተጫዋች ይመስለኛል። ከዚህ በኋላ በሚያሳያቸው ፐርፎርማንሶች ለዚህ ተጫዋች ትልቅ የሆነ ስሜት ማሳደራቸው አይቀርምና ይህን ነገር በደንብ በአርሰናል በኩል መመልከት ያስፈልጋል። ያው በዚሁ የተጎዱ ተጫዋቾችንም አድማጮች ሊጠይቁን ስለሚችሉ እነዛንም ለማንሳት ያክል እንግዲህ በአርሰናል በኩል ካይ ሃቨርትዝ ምናልባትም የጥቂት ሳምንታት ጉዳይ ነው ወደ ሜዳ ይመለሳል ብሎ ተናግሯል የቡድኑ አሰልጣኝ አርቴታ። ከዚህ በተጨማሪ ግን እንደዚሁ ሌሎች ተጫዋቾች የነ ማጋሌሽም ለጥቂት ሳምንታት ከሜዳ እንደሚርቅም ጭምር ነው አሰልጣኙ የተናገረው። አሁን በአርሰናል ያለው ጉዳት ያን ያክል ለክፉ የሚሰጥ ወይም ደግሞ መጥፎ የሚባል የጉዳት ሪከርድ የለውም ክለቡ፣ ወይም ደግሞ ብዙ የተወዱበት ተጫዋቾች የሉም። አስፈላጊ የሚባሉት ተጫዋቾች ወደ ሜዳ ተመልሰዋል። እነዚህን ነገሮች እናያለን። ሌላኛው ግን ብሬንትፎርድ ደግሞ በጣም የተሻሻለው ቡድን ሆኖ በዚህ ውድድር ዓመት ቀርቧል። እንደውም በጣም ብዙ ስጋት የነበረው ብሬንትፎርድ ትልቁን አሰልጣኙን ካጣ በኋላ እንግዲህ ለአመታት ያክል በዚህ ቡድን ዋና አሰልጣኝነት የተመለከትናቸው ቶማስ ፍራንክ ክለቡን ለቀው ወደ ቶተንሃም ከሄዱ በኋላ እንዴት ባለ መንገድ ይህ ክለብ ሊቀጥል ይችላል? እንግዲህ ዋናውን ለአመታት አብሮት የቆዩትን አሰልጣኝ ነው ያጣው። እሳቸው ክለቡን ወደ ፕሪሚየር ሊግ ከመጣበት ጊዜ አንስቶ እንኳን እንደው በፕሪሚየር ሊግ የመመልከት ኤክስፔሪንሳችን ብንመለከት በዚህ ቡድን ውስጥ ለረጅም ጊዜያት በማሰልጠን የሚታወቁ አሰልጣኝ ናቸው። እንደውም በብሬንትፎርድ ደጋፊዎች እጅግ በጣም የሚወደዱና ጥሩ ስብና ያላቸው፣ ከዚህ በተጨማሪ ደግሞ የቡድኑን የመከላከል መዋቅር፣ የቡድኑን የማጥቃት መዋቅር በደንብ አድርገው ገንብተው ብዙ ክለቦች ወደ ፕሪሚየር ሊግ ከመጡ በኋላ ተመልሰው ወደ ሻምፒዮንሺፕ ሲወርዱ ጭምር እንመለከታለን። 10 ጊዜ መምጣት መውረድ የሆነባቸውም ክለቦች አሉ። እነ ሳውዛምፕተን እነ ሌስተር ሲቲን ብንመለከት በዚህ ሁኔታ ነው የምናነሳቸው። አሰልጣኝ ቶማስ ፍራንክ ግን ክለቡ ከመጣ በኋላ በጥሩ ፋውንዴሽን ላይ ወይም ደግሞ በጥሩ መሰረት ላይ እንዲገነባ አድርገውታል እና ክለቡን ወደ ፕሪሚየር ሊግ እንዲመጣ ከማድረግ ጀምሮ በ2018 ነው እንግዲህ ያንን ክለብ የተረከቡት። ያንን ክለብ ከተረከቡበት ጊዜ አንስቶ እንግዲህ በክለቡ የነበራቸው ውጤታማነት ከምክትል አሰልጣኝነት ጀምሮ እስከ ዋና አሰልጣኝነት በዛ ቡድን ውስጥ አብረው መዝለቅ የቻሉና ቡድኑን ለውጤታማነት በደንብ አድርገው ማብቃትና ማሸጋገር የቻሉ አሰልጣኝ ናቸው። እናም ለዛ ነው በ2019-20 የውድድር ዘመን ከዛም በኋላ በነበሩት ጊዜያት ከክለቡ ጋር በጣም ጥሩ ጊዜን አሰልጣኙ ማሳለፍ የቻሉት። ነገር ግን እሳቸው ከለቀቁ በኋላ የነበረው አንድ ጥያቄ የእሳቸውን ይህንን ትልቁን ኃላፊነት ማን ሊወጣ ይችላል የሚል ጥያቄ ነበር ሲነሳ የነበረው። እንግዲህ ኬት አንድሪው ይህንን ክለብ ከተረከቡ በኋላ እጅግ በጣም ጥሩ ጊዜን እያሳለፉ ነው የሚገኙት። አሁን በብሬንትፎርድ የእሳቸው ሚና እጅግ በጣም ላቅ ያለ ነው። ያውም ደግሞ የሚገርማችሁ ብሬንትፎርድ የለቀቀበት አሰልጣኙ ብቻ አልነበረም። ወሳኝ የሆኑ ተጫዋቾቹ ከክለቡ ለቀዋል። ክሪስቲያን ኖርጋርድ ወደ አርሰናል መጥተዋል። እንዲሁ ደግሞ ብሪያን ሙቤሞ ወደ ማንቸስተር ዩናይትድ ሄደዋል። ግብ ጠባቂም ለቆባቸዋል። ሌሎች ከክለቡ የለቀቁ በጣም ወሳኝ ተጫዋቾች አሉ። ዮሐኔ ዊሳ በክለቡ መቆየት አልፈልግም ብሎ ወደ ብሬንትፎርድ ያቀና ወደ ኒውካስል ዩናይትድ ያቀና ተጫዋች ነው። ስለዚህ እነዚህን ሁሉ ነገሮች ሰማፕ ስናደርጋቸውና ስንደማምራቸው የአሰልጣኙ መልቀቅ፣ የግብ ጠባቂው መልቀቅ፣ የወሳኝ ተጫዋቾቻቸው ከክለቡ የመልቀቅን ጉዳይ ስንመለከተው ምናልባት ዘንድሮ ብሬንትፎርድ እንጃለት እንደው በቃ ሊቸገር ይችላል የሚሉ ብዙ ነጥቦች ሲነሱ ነበር። ግን አዲስ አሰልጣኝ ከመቅጠር ጀምሮ በክለቡ ውስጥ የነበረው እያንዳንዱ ሪኩርመንት
በክለቡ የሚፈለገውን ነገር ይዘው እንዲቀጥሉ ብሬንትፈርድ አሁንም ተፎካካሪ እንዲሆን ለሌሎች ትልልቅ ቡድኖች እጅግ በጣም አስፈሪ ቡድን ሆኖ እንዲቀርብ ብሬንትፎርድን አድርጎታል። ለዛ ደግሞ በደረጃ ሰንጠረዡ አሁን የተቀመጠበትን ቦታ ብትመለከቱ ብሬንትፎርድ አሁን ካለበት ሁኔታ አንጻር ምናልባት ሰዎች እንደ ቶማስ ፍራንክ ቢኖሩ ክለቡ የትኛው ደረጃ ላይ ሊቀመጥ ይችል ነበር የሚሉ ጥያቄዎችን ሊያነሱ ይችላሉ። ግን ወገብ ላይ ነው የሚገኘው። 11ኛ ደረጃ ላይ ተቀምጧል። እነ ኤቨርተንን፣ እነ ቶተንሃምን፣ እነ ኒውካስል ዩናይትድን ሳይቀር በደረጃ መብለጥ የቻለ ቡድን ነው። ስለዚህ በብሬንትፈርድ በኩል ይህንን ሁኔታ እንመለከታለን። ከዛ ደግሞ ክለቡ ያስፈረማቸው ተጫዋቾች የፊት መስመር ተጫዋቹ አይጎርን ጨምሮ ሌሎች በጣም ጥሩ ጥሩ የሆኑ ተጫዋቾችን ወደ ክለቡ ለማምጣት ሞክረዋል። እነዚህ ያደረጓቸው ጥረቶች ደግሞ በክለብ ውስጥ ጥሩ የሆነ ስሜት እንዲንጸባረቅ ያስቻሉም ጭምር ናቸው። አሁን ብሬንትፈርድ በነገው ዕለት ረቡዕ ማታ ማለት ነው አርሰናልን ሲገጥም ብዙ ከባባድ የሆኑ ነገሮችን እንመለከታለን። አንደኛው የቆመ ኳስ ጉዳይ ነው። ኢቭን ይህንን ጉዳይ በተመለከተ አርቴታም ኬት አንድሩም ከጨዋታው በፊት ጥያቄ ቀርቦላቸው ነበር እና ይህንን የቆመ ኳስ እንዴት ባለ መንገድ ነው ሁለቱ ክለቦች ሊጠቀሙ የሚችሉት የሚል ጥያቄ መነሳቱ አይቀርም። ብሬንትፈርድ እንግዲህ ቀድሞ እንደምናውቀው ነው በጣም በሚያስገርም ሁኔታ በቆመ ኳስ ውጤታማነት ስማቸው እጅግ በጣም ገኖ ፕሪሚየር ሊግ ላይ ከተመለከትናቸው ቡድኖች ውስጥ አንድ ቡድን እንጥራ ብለን ካልን ብሬንትፈርድን እናነሳለን። ያውም ብሬንትፈርድን ስናነሳ ከአርሰናልም በፊት የምንመለከተው ቡድን ነው። አሁን አርሰናል በሴት ፒስ የሴት ፒስ ንጉስ ወይም ደግሞ የሴት ፒስ ኤክስፐርት የሆነ ቡድን እንደሆነ እንመለከታለን። ነገር ግን አርሰናል ደግሞ የሴት ፒስ ንጉስ ከመሆኑ በፊት የሴት ፒስ አለቃ ከመሆኑ በፊት ብሬንትፈርድ ነበር በዚህ በሊጉ ላይ የሴት ፒስ ማስተር ሆኖ እየተመለከት ነው እና በየጨዋታው ላይ በተለይ ረጃጅም የመልስ ውርወራዎችን፣ ረጃጅም የሆኑ ኳሶችን፣ የቅጣት ምቶችን፣ የማዕዘን ምቶችን በመጠቀም ረገድ የተዋጣለት ስራን የመስራት አቅም የነበረው ቡድን ይሄ ቡድን እንደነበር ይታወቃል እና የቀድሞ ክለቡን ነው እንግዲህ የሚገጥመው ኒኮላይ ኦቨር በብሬንትፈርድ እናውቀዋለን። እንግዲህ ለአመታት ያክል በሆነ ቡድን ውስጥ በኃላፊነት በመቆየት ከዛ ደግሞ ሲሰራቸው የነበሩ ነገሮች ነበሩ። አሰልጣኙም እንደተናገረው ባለፈውም ብሏል አርቴታ ሲናገር ከቼልሲ ጋር ስንጫወት የቆመ ኳስ ነው የተቆጠረብን፣ ከማዕዘን ምት የተሻማ ጎል ነው የተቆጠረብን እና በሁለታችን በኩል ጥሩ የቆመ ኳስ አጠቃቀም አለ የሚል አስተያየትን ሰጥቷል አሰልጣኙ። ይሄ በራሱ በቆመ ኳስ ሁለቱም ቡድኖች ያላቸውን ጥንካሬ በደንብ የሚያሳይ ነው። አርሰናሎች በባለፈው ጨዋታ ላይ የቆመ ኳስን ሲጠቀሙ አልነበረም ከቼልሲ ጨዋታ ጋር ተያይዞ። ግን ለዛ ጨዋታ ደግሞ ቼልሲዎችን ማድነቅ ያለብን አርሰናል የማዕዘን ምት አግኝቶ መከላከል ሳይሆን ቀድሞ ነገር የማዕዘን ምት እንዳያገኝ ነበር ከምንጩ ለማድረግ ሲሞክሩ የነበሩት። በቃ በተቻላቸው መጠን አርሰናል የማዕዘን ምት እንዳያገኝ፣ የማዕዘን ምቶችን ካገኘም ደግሞ እነዛን በደንብ በመከላከል የፍጹም ቅጣት ምት ግብ ክልሉን በደንብ ኮንትሮል በማድረግ ነው ሲጫወቱ የነበሩት እና አሁን ሁለት ኤክስፐርት የሆኑ ቡድኖች የሚያደርጉት ጨዋታ ላይ የትኛው ቡድን ነጥሮ ሊወጣ ይችላል የሚለው ጉዳይ እጅግ በጣም የሚጠበቅ ነው። የብሬንትፈርዱ አሰልጣኝ ኬቲ አንድሪው አርሰናልን ሲያደንቁ ነበረ። በጣም ዌል ኦርጋናይዝድ የሆነ ቡድን፣ በጣም ጠንካራ ቡድን ነው ያለው፣ የቡድን መዋቅር ያለው ብዙ ነገሩ እጅግ በጣም የሚያስገርም ቡድን ነው ብለው አስተያየታቸውን ሰጥተዋል እና ወደ ኤምሬትስ የምንሄደው ለማሸነፍ ነው የሚል አስተያየታቸውንም ጭምር ነው የሰጡት። በዚህ ኤምሬትሱ ጨዋታ ላይ አሸናፊ ለመሆንና 3 ነጥብ ይዘው ለመውጣት ወደ ሜዳ እንደሚገቡ እኚህ አሰልጣኝ ተናግረዋል። ከዚህ ባሻገር ግን የሳሊባና የማጋሌሽን አለመኖር እንደ እድል አድርጋችሁ ልትጠቀሙበት ትችላላችሁ ወይ ተብለውም ተጠይቀው ነበር። ግን አርሰናል ደግሞ ይሄ ጥሩ ጥሩ ተጫዋቾች ያሉት ቡድን መሆኑን ነው አሰልጣኙ የተናገሩት እና እንግዲህ ይሄ ከብሬንትፈርድ ጋር የሚደረገው ጨዋታ መድፈኞቹን የበለጠ አሁንም በደረጃ ሰንጠረዡ አናት ላይ እንዲቆዩ የሚያደርጋቸው ነገር ነው። ፕሪሚየር ሊጉ ላይ አንድ ከባድ የሆነው ነገር ማሸነፍ ወይም ደግሞ በፕሪሚየር ሊግ የደረጃ ሰንጠረዥ አናት ላይ መቀመጥ ሳይሆን ያንን የደረጃ ሰንጠረዥ አናት ላይ የተቀመጡበትን ውጤት አስጠብቆ መውጣት ነው። በቃ ትልቁ ለዚህ ቡድን ወሳኝ የሚሆነው አርሰናል መሪነቱ ላይ ተቀምጧል። ይህንን መሪነት እንዴት አድርጎ አስቀጥሎ ይቆያል? ትልቁ ነጥብ የሚሆነው ይህንን ነው። አርሰናሎች ይህን እስካደረጉ ድረስ አሁንም ለፕሪሚየር ሊጉ ዋንጫ ከፍተኛ ፉክክር ማድረጋቸው አይቀርም። እንግዲህ አርሰናል በዚህ ጨዋታ ላይ የማሸነፍ ቅድሚያ ግምት የተሰጠው ቡድን ነው። ሌላው ለብሬንትፎርድ አንዱ መጥፎ ነገር እንግዲህ በባለፉት ካከናወኗቸው 6 የሜዳ ውጪ ጨዋታዎች ወይም በፕሪሚየር ሊጉ ካደረጓቸው አዌይ 6 ጨዋታዎች መካከል 5ቱን ተሸንፈዋል ዘንድሮ። ስለዚህ አሁን እንግዲህ በዚህኛውም ጨዋታ ላይ ከሜዳቸው ውጭ የሚያደርጉት ጨዋታ በመሆኑ ምክንያት በሆነ ያክል መጠን
እንዳይቸገሩ ለብሬንትፎርዶች ስጋት አለን ያሉ ሰዎች አሉ። ምክንያቱም ብሬንትፎርድ ዘንድሮ ከሜዳ ውጭ በሚያደርጋቸው ጨዋታዎች ላይ ጥሩ ፐርፎርማንስ ያላስመዘገበባቸው ጨዋታዎች አሉ። እንደውም ከሞላ ጎደል ብታዩት ከሜዳ ውጭ ሲጫወት ውጤት ሲቀነው አልነበረም። ለምሳሌ በብራይተን አሜክስ ላይ ተሸንፈዋል። በክሪስታል ፓላስ ለንደን ላይ በሴለርስት ፓርክ የተሸነፈ ቡድን ነው። ከዚህ በተጨማሪ በዌስትሃም ዩናይትድም እንደዚሁ እዛው ለንደን ላይ ሲሸነፍ ተመልክተነዋል። በሰንደርላንድም ከሜዳ ውጭ ተሸንፏል። በቦርንመዝም ከሜዳ ውጭ ተሸንፏል። እና እንደውም ዘንድሮ ምድረ ቢባለው ቦርንመዝ ከሜዳው ውጭ ከሚጫወት ይልቅ በሜዳው ቢጫወት ነው ሞር የተሻለ የሚሆነው። ምክንያቱም በሜዳው ሲጫወት ጥሩ ውጤት ያስመዘግባል። ነገር ግን ከሜዳው ውጭ በሚጫወትበት ጊዜ ያለው ውጤት ጥሩ አይደለም የሚሉ ነጥቦች ናቸው የተነሱ የሚገኙትና አንድም ብሬንትፎርዶች ይህንን ነገር መቅረፍ ይፈልጋሉ ወይ ይህን ነገር ማሻሻል ይፈልጋሉ። ስለዚህ ይህንን ነገር ወደ ውጤታማነት መቀየር ስለሚፈልጉ ይህንኛው ጨዋታ ለብሬንትፎርዶች እጅግ በጣም ወሳኝ ሚና ይኖረዋል። በተለይም ከሜዳቸው ውጭ ያላቸውን ሪከርድ ለማሻሻል ከሚያደርጉት ጥረት አንጻር። በአንጻሩ ደግሞ አርሰናል በሜዳው እምብዛም የሚሸንፍ ቡድን አይደለም። አርሰናል በፕሪሚየር ሊጉ መቼ ነው ለመጨረሻ ጊዜ የተሸነፈው በኤምሬትስ ስታዲየም የሚለውን ነገር ካነሳን ራሱ በጣም ረጅም ጨዋታዎች ወደ ኋላ መመለስ ሳይጠበቅብን አይቀርም። በጣም አርሰናል ረጅም ጊዜ ሆኖታል በፕሪሚየር ሊግ ሜዳው ላይ ከተሸነፈ እና አርሰናል ቀላል የሚባል ተጋጣሚ አይደለም። ኢቭን ሜዳው ላይ ኤምሬትስ ላይ ያለው ድባብ፣ የደጋፊው ስሜት፣ በጣም ብዙ ነገሩ የተለየ አይነት ኢሞሽን ነው ያለውና አርሰናል አሁን ኤምሬትስ ስታዲየምን ልክ በፊት እንደነበረው የትኛውም ተጋጣሚ እየመጣ በቀላሉ አሸንፎበት የሚወጣበት አሬና አላደረገውም። በቃ የአርሰናል ሜዳ ለየትኛውም ተጋጣሚ እጅግ በጣም አደገኛ፣ ለየትኛውም ተጋጣሚ እጅግ በጣም ፈታኝ የሆነ ሜዳ እንዲሆን አድርጎታል። ለዚህ ደግሞ ትልቁን ክሬዲት መውሰድ ያለበት አርቴታ ነውና በዚህ ጨዋታ ላይም እንደው በቀላሉ ብሬንትፈርድ በቀላሉም ባይሆን እንደው ተቸግሮም ይሄንን ጨዋታ ኤምሬትስ ላይ አሸንፎ ይወጣል ወይ ሁላችንንም የሚያነጋግረን ጉዳይ ሊሆን ይችላል። ስለዚህ እዚህ ጨዋታ ላይ ከፍተኛው የማሸነፍ ቅድመ ግምትም ደግሞ የተሰጠው ለአርሰናል መሆኑን በደንብ ማስታወስ ያስፈልጋል። ብሬንትፈርዶች ይህንን መጥፎ ሪከርድ ወይም ደግሞ ከሜዳቸው ውጭ ያላቸውን መጥፎ ሪከርድ በተከታታይ በርከት ያሉ ጨዋታዎችን እየተሸነፉ ስለሆነ አዌ ጌሞች ላይ እነዚህ ነገሮች እንዴት አድርገው ሊያስተካክሉ ይችላሉ የሚለውን ነገር እንግዲህ በደንብ በቀጣዮቹ ጨዋታዎች ላይ እንመለከታለን። አንዱ ትልቁ ፈተና የሚሆነው የዚህኛው የነገው የጨዋታ መርሃ ግብር ይሆናል ማለት ነው። ሌላው ከዚህ ጨዋታ ጋር ተያይዞ የሚነሳው እንግዲህ አንዱ ትልቁ ነገር የሚሆነው በተለይም የኤበረቺ ኤዜ ጉዳይ ነው። አሁን አሰልጣኝ ሚኬል አርቴታ ጨዋታው ላይ እነማንን ያሰልፋል ብለን ስንል ለመገመት ከባድ ነው። እኔ አሁን በአንድ ነገር አምናለሁ። ይሄ አሸናፊ ቡድን ወይም ደግሞ ቤስት ስታርቲንግ ላይናፕ መቀየር የለበትም ከሚሉ ሰዎች መካከል ነኝ። ለምሳሌ አምና አሸናፊ ያደረገ አሰላለፍ ወይም ደግሞ በዚህኛው ውድድር ዓመት በተከታታይ ጨዋታዎች ላይ አሸናፊ ያደረገህን አሰላለፍ ባትቀይረውና ራሱን ተመሳሳዩን አሰላለፍ በየሳምንቱ ይዘ ሜዳ ላይ ብትገባ ለተጋጣሚዎችም እጅግ በጣም አስቸጋሪ ነው የሚሆነው። ሁለት ደግሞ ቡድኑ በዛ ልክ እየተዋሃደ በመጣ ቁጥር በዛ ልክ በደንብ ኮምባይን እያደረገ በመጣ ቁጥር ያለውም ውጤታማነት የበለጠ እየጨመረ ነው የሚሄደው ማለት ነው። ስለዚህ እነዚህን ነገሮች ማንሳት እጅግ በጣም አስፈላጊ ነው። ግን ለእኔ ደግሞ አሁን አርቴታ በተለይም ተጫዋቾችን እያፈራረቀ እንዲያጫውት የግድ የሚለው በጣም ብዙ ነገር አለ። አንደኛ ተጫዋቾች በተደጋጋሚ ጊዜ እየተጎዱበት ነው። ተጫዋቾች በተደጋጋሚ ጊዜ ጉዳት እያጋጠማቸው ነው። ወሳኝ የሚባሉ ተጫዋቾች እነ ሊያንድሮ ትሮሳርድ፣ እነ ኦደጋርድ፣ ካይ ሃቨርትዝ እንዲሁ ደግሞ ሌሎች ተጫዋቾችም ራሱ እነ ማጋሌሽ እና እነ ሳሊባም ጭምር ሲጎዱ እየተመለከትን ነው። ስለዚህ አሁን ለዚህ ትልቁ መፍትሄ ሊሆን የሚችለው አንዱ ነገር ተጫዋቾችን እያፈራረቁ ማጫወት። በቃ ተጫዋቾችን በደንብ ሮቴት እያደረጉ በደንብ ተጫዋቾችን እያፈራረቁ ማጫወት። ይሄ ለቅንጦት የሚታይ ወይ ደግሞ አይ ተጫዋቾችን ለማሳረፍ ወይ ተጫዋቾችን ረፍት ለመስጠት ተብሎ የሚደረግ ነገር ሳይሆን በቃ የግድ አርቴታ ተጫዋቾችን እያፈራረቀ ማጫወት አለበት። አንዱ ደግሞ እንግዲህ አሁን የነ ኤበረቺ ጉዳይ ነው። ኤበረቺ በባለፉት ሲደረጉ ከነበሩ ጨዋታዎች አንጻር በጨዋታዎች ላይ የነበረው ሚና እጅግ በጣም ከፍተኛ ነበር። ኢቨን አርሰናልን ከተቀላቀለበት ጊዜ አንስቶ በአርሰናል ያለው ሚና ብንመለከት በጎል ማስቆጠር ረገድ በሉት አሲስት በማድረግ ረገድ የተዋጣለት ስራን እየሰራ ነው። በተለይ በቅርብ ጨዋታዎች ላይ በባየር ሚኒክ ጨዋታ ላይ ተጫዋቹ አሲስት አድርጓል። ባለፈው ከቶተናም ጋር በተደረገ ጨዋታ ላይ ተጫዋቹ ሃትሪክ ሰርቷል። እና አሁን ይሄ ተጫዋች ነው በቋሚነት የሚጀምረው ወይስ ደግሞ
ማርቲን ኦዴጋርድ ነው በቋሚነት የሚጀምረው የሚል ጥያቄ መነሳቱ አይቀርም። ግን በቃ ማፈራረቅ ግድ ነው። ለምሳሌ ረቡዕ ዕለት ከብሬንትፎርድ ጋር በሚደረገው ጨዋታ ኤዜ የሚገባ ከሆነ በቀጣዩ ጨዋታ ላይ ደግሞ አስተን ቪላን ሲገጥም ኦዴጋርድን ወደ ሜዳ ማስገባት ተመራጩ ነገር ሊሆን ይችላል። አንዱ ጨዋታ ላይ ማርቲኔሊ ቋሚ ከጀመረ አንዱ ጨዋታ ላይ ደግሞ ማድዌኬ በቋሚነት ሊጀምር ይችላል። ይሄ በአርሰናሎች በኩል መድፈኞቹ ሊከተሉት የሚችሉት አሰላለፍ ይሆናል ተብሎ ይጠበቃል። ከዛ በተጨማሪ ግን የቡድኑ ማጥቃት ባለፈው በደንብ ተፈትኖ እንደነበር አይተናል። በአርሰናል ተጫዋቾችን በኩል የሆኑ ድካሞችን ስናይ ነበር። የቼልሲም ጥሩነት እንዳለም ቢሆን 1.26 ነበር አርሰናል ያስመዘገበው ኤክስፔክትድ ጎል። 8 ሙከራ ሞክሮ 4ቱ ኢላማቸውን የጠበቁ ኳሶች ነበሩ። ቼልሲ በ10 ተጫዋች እየተጫወተ ምን ያክል አርሰናልን በከፍተኛ ሁኔታ ሲፈትነው እንደነበር ተመልክተናል። ስለዚህ ይህንኛው የጨዋታ መርሃ ግብር ደግሞ አርሰናሎች በደንብ እያጠቁ የሚጫወቱበት በደንብ ኦፌንሲቭ የሆኑ ካራክተሮቻቸውን የሚያሳዩበት ነገር እንዲሆንም ጭምር ነው የሚጠበቀው። ከማጥቃቱ ባለፈ ቅድም የዘነጋሁት አንድ ነገር ስለ ተጫዋቾች ሮቴሽን ሳነሳ ለአሰልጣኙ አርቴታም የቀረበለት አንድ ጥያቄ የነበረው በተለይ ዴክላን ራይስ እና ጁሪየን ቲምበር በተደጋጋሚ ጊዜ ሜዳ ላይ እየተሰለፉ ይገኛሉ። ተጫዋቾቹን የሚያሳርፋቸው ተጫዋች እንኳን እየተገኘ አይደለም እና ለዚህ እነዚህን ተጫዋቾች ለማሳረፍ ምን አይነት ነገሮችን ትጠቀማለህ ነበር ለአርቴታ የቀረበለት ጥያቄ። እና እሱም ሲናገር በቃ ቤስት የሚባሉ ኦፕሽኖችን ለመጠቀም ሙከራ እናደርጋለን፣ ስኳዱን በደንብ ለመጠቀም ተጫዋቾችንም ጉልበታቸውን ለመቆጠብ እና ደግሞ በአግባቡ ለመጠቀም የምንችለውን ያክል ጥረት እናደርጋለን የሚል ሀሳቡን ነበር የሰጠውና በእርግጥ እነዚህ ይህን ጥያቄ የጠየቀው ጋዜጠኛ ወይም ደግሞ ይሄ ጥያቄ የተነሳበትን ኢንቴንሽን እኔ እረዳዋለሁ። በጣም ትክክለኛ ሀሳብም ነው ብዬ አስባለሁ። ምክንያቱም ብዙ ጊዜ የአርሰናል ተጫዋቾች የሚቀያየሩባቸው ቦታዎች አሉ። ኢቨን ሳካ እንኳን ዘንድሮ ሲቀየር የምናየው ተጫዋች ሆኗል። ግን ቲምበርና እንዲሁ ደግሞ የዚህ ቡድን ሌላኛው ወሳኝ ተጫዋች ዴክላን ራይስ አርቴታ ብዙ ጊዜ ሲቀይራቸው ማንመለከታቸው ተጫዋቾች ናቸውና ለዚህ ነገርም መፍትሄ አለ ወይ የሚል ጥያቄ ማቅረባቸውም ትክክለኛ ጥያቄ ነበር ብዬ አስባለሁ። እርሱም እንደተናገረው ከሆነ ግን የሆነ መፍትሄዎች ይኖራሉ። ዋናው የኛ ፍላጎት የተጫዋቾችን አጠቃቀም በተሻለ መንገድ ለመጠቀም ሙከራ እናደርጋለን የሚሉ ሀሳቦችንም ጭምር ነው የተናገረውና እንግዲህ በእርግጥ እንደዚህ አይነት ወሳኝ ጨዋታዎች ላይ በተለይ ብዙ ፍትጊያ ያለባቸው ጨዋታዎች ላይ አርቴታ ደፍሮ ቲምበርንም ራይስንም ተጠባባቂ ወንበር ላይ ያረጋቸዋል ተብሎ አይጠበቅም። ግን ደግሞ የሆኑ ቢያንስ አርሰናል ቀድሞ ቢያንስ ጨዋታውን መጨረስ የሚችልባቸው እድሎች ካሉ ለእነዚህ ተጫዋቾች በተሻለ መንገድ እድል መስጠት አስፈላጊ ጉዳይ ነው ብዬ አምናለሁ። ሌላኛው በአርሰናል በኩል እዚህ ጨዋታ ላይ በደንብ መመልከት የሚያስፈልገው የፊዚካሊቲውን ጉዳይ ነው። በጣም በፊዚካሊቲ ረገድ ከፍተኛ የሆነ ባህትል ይኖረዋል ተብሎ የሚጠበቅ ጨዋታ ነው። ባለፈው የቼልሲ ጨዋታ ላይ የተመለከትነው ያንኑ ነው። የአርሰናል ተጫዋቾች በመጀመሪያው አጋማሽ በተደጋጋሚ ጊዜ ካርዶችን ሲመለከቱ፣ በተደጋጋሚ ጊዜ ለጥፋት ተጋላጭ ሲሆኑ አይተናል። የቼልሲዎች አጫዋት ነበር መድፈኞቹን ለእንዲህ አይነቱ አጫዋት ሲጋብዛቸው የነበረው። ስለዚህ አንዱና የተሻለ ሊሆን የሚችለው አማራጭ እንግዲህ በፊዚካሊቲ ላይ በደንብ ጠንከር ብሎ መገኘት፣ በፊዚካሊቲ ረገድ በጣም የተሻለ እንቅስቃሴ ማሳየት፣ የተሻለ ፐርፎርማንስ ማሳየት፣ የመሀል ሜዳውን ባትል በደንብ ኮንትሮል ማድረግና በዚህ የመሀል ሜዳ ባትል ጥንካሬ ውስጥ ደግሞ የብሬንትፎርድን መሀል ሜዳ ኮንትሮል ማድረግና ማሸነፍ ለመድፈኞቹ እጅግ በጣም አስፈላጊውና ወሳኙ ነገር ይሆናል ተብሎ ነው የሚጠበቀው። አርቴታም ቢሆን ሲጠየቅ ያው ፊዚካሊቲ አንዱ ራሱን የቻለ ፋክተር ሊሆን ይችላል። ያን ነገር ለማድረግ ግን በመድፈኞቹ በኩል ያው በየጨዋታው ላይም እንደዚህ አይነት ዝግጅቶችም እንዳሉም ጭምር ነው አርቴታ ይህንን ጉዳይ ያነሳው ማለት ነው። ስለዚህ ሁሉም ቡድን ወደ ራሱ ጎል አፈግፍጎ ላይ ይጫወት ይችላል። ልክ ባለፈው ቼልሲ እንዳደረገው አግሬሲቭ ሆኖ የሚጫወት ክለብ ይኖራል። በጣም ፊዚካሊቲ ላይ ያተኮረ ታክሎች የበዙበት፣ ፋውሎች የበዙበት፣ በርካታ ጥፋቶች የሚሰሩበትን ጨዋታዎች ልንመለከት እንችላለን እና ይሄ እጅግ በጣም ወሳኝ ነገርም ጭምር ነው የሚሆነው። ሌላኛውና ደግሞ በዚህ ጨዋታ ላይ በደንብ መነሳት የሚገባው እንግዲህ የብሬንትፎርድ የፊት መስመር ተጫዋች አይጎር ቲያጎ ጉዳይ ነው። ይሄ ልጅ እንግዲህ ፊት መስመር ላይ የተሻሉ እንቅስቃሴዎችን በማሳየት ጥሩ ጊዜን እያሳለፈ የሚገኝ ተጫዋች ነው እና በተለይም ደግሞ በብሬንትፎርድ የዘንድሮ ውድድር ዓመት ላይ ብሬንትፎርድ ቢያንስ በጥሩ መንገድ እንዲጓዝ ይህ ተጫዋች ሚና እጅግ በጣም ከፍተኛ ነው። ዘንድሮ እንግዲህ በፕሪሚየር ሊግ ብሬንትፎርዶች 21 ጎሎችን አስቆጥሯል እና ጥሩ ግብ አስቆጣሪ ቡድን የሚበለጡት በሶስት ቡድኖች ነው። ማንቸስተር ሲቲ 27 ጎል አስቆጥሯል።
አርሰናል 25 ጎሎችን አስቆጥሯል። ቼልሲ 24 ጎሎችን አስቆጥሯል። አይጎር ቲያጎ ደግሞ በዚህ በብሬንትፎርድ የጎል አስቆጣሪነት ግስጋሴ ውስጥ ያለው ሚና እጅግ በጣም ከፍተኛ ነው። እንግዲህ በፕሪሚየር ሊጉ 11 ጎሎች ላይ የደረሰ ተጫዋች ነው እና አሁን ከነርሊንግ ሃላንድ ጋር እያፎካከር ነው ያለ ነው። ይህንን ተጫዋች ከተቆጠሩት ብሬንትፎርዶች ካስቆጠሯቸው 21 ግቦች 11ዱን አስቆጥሯል ማለት ኦልሞስት ከ65 ከ70 በመቶ በላይ የሚሆነውን ጎል ለብሬንትፎርድ በሊጉ ያስቆጠረ የሚገኘው ተጫዋች ይሄን ነው። ስለዚህ ይህን ተጫዋች በደንብ ኮንትሮል ማድረግ መቆጣጠር እጅግ በጣም አስፈላጊ ነገር ይሆናል። እንግዲህ 11 ጎሎችን ሲያስቆጠር 8.5 ኤክስፔክትድ ጎል አስመዝግቧል። ከ32 ሙከራዎች ነው 11ዶቹን ወደ ጎልነት የቀየረው። 1103 ደቂቃዎች ላይ ተሰልፎ ተጫውቷል ማለት ነው እና እንግዲህ አርሊንግ ሃላንድ ይህንን ተጫዋች በጎል ማስቆጠር ይበልጠዋል። ግን ደግሞ ተጫዋቹ በጣም ጥሩ የሆነ እንቅስቃሴን ነው በዚህ ቡድን ውስጥ እያሳየ የሚገኘው። እነዚህን ነገሮች እናነሳለን። ሌላኛው ግን ከአርሰናል ጋር አያይዘን የምናነሳቸው የመጨረሻዎቹ ነገሮች የሚሆኑት በዚህኛው ጨዋታ ላይ የፊት መስመሩን ማን ይመራዋል ነው። ሜሪኖ በቋሚነት ይጀምራል ወይስ ዮኬሬስ በቋሚነት ይጀምራል የሚሉት ጉዳዮች በጣም አጠያቂ ናቸው። ይሄን እንግዲህ እንደ አርቴታ ውሳኔ የሚታይ ነገር ነው። ግን እኔ ዮኬሬስ ይጀምራል ብዬ ጠብቃለሁ። ምክንያቱም ሙሉ ለሙሉ ፊትነሱ ላይ እስካለ ድረስ እና ሙሉ ለሙሉ አካል ብቃቱን ጠብቆ እስከተገኘ ድረስ ተጫዋቹን በቋሚነት ማጫወት የተሻለው አማራጭ ነው የሚሆነው። ነገር ግን ደግሞ እኔ በነገው ጨዋታ ላይ አንድ ማየት የምፈልገው ተጫዋች 9 ቁጥር መለያ ለባሹን ጋብርኤል ሄሱስን ነው። ጋብርኤል እንግዲህ ለ11 ወራት ከሜዳ የራቀ ተጫዋች ነው እና እኔ ምርጡን ጋብርኤል በቃ አይተናል ብዬ የማስበው የዓለም ዋንጫ ሲዝን ላይ ነበር። በቃ እዛ ላይ ምርጡን የፊት መስመር ተጫዋች ስናይ ነበር። በቃ የኳስ ክህሎቱ እጅግ በጣም የሚያምር፣ ጎሎችን በማስቆጠር ረገድ እጅግ በጣም የተዋጣለት ምርጥ የሆነ ፐርፎርማንስ የሚያሳየው ተጫዋች ስናይ ነበር። ግን ደግሞ እንዳለመታደል ሆኖ ያንን ከባድ ጉዳት አስተናገደ። ከዛ በኋላ በቃ በአርሰናል ያለው ኬሪየርም ሲበለሻሽ ነው የተመለከት ነው እና እኔ ቢያንስ ይህንን የውድድር ዓመት እንግዲህ ከአርሰናል የሚለቅም ከሆነ ካለቀቀም አብረን እናየዋለን። ግን ቢያንስ አርቴታንም ለማሳመን እንደው በአርሰናል ብቆይ ለአርሰናል መጥቀም እችላለሁ የሚለውንም ነገር ለማሳመን እና ደግሞ ያንን ነገርም አርቴታ እድል እንዲሰጠው በአርቴታ ልብ ውስጥ ቦታ ለማግኘት እንደ አይነት ጨዋታዎች ላይ ወደ ሜዳ ቢገባ እና ያንን አማራጭ ቢሰጥ በጣም ጥሩ ነው ብዬ አስባለሁ። ምናልባት አርቴታ ቀይሮ አስገብቶ የመጨረሻዎቹን 22 ደቂቃዎች ገደማ አስገብቶ ቢያጫውተው፣ በተለይ አርሰናል የሆነ ሰዓት ላይ ጎል በሚፈልግበት ሰዓትም ቢያስገባው ኢቭን አምኖት ተጫዋቹ ያን ነገር ሲያደርግ ልንመለከት እንችላለን እና እኔ በሆነ መንገድ ፐርሰናሊም ተጫዋቹን ሳይሆን በጣም የሚያሳዘነኝ ልጅ ነው። በተለይ ጉዳት የተጫዋቹን ኬሪየር አበላሽቶበታል ብዬ አስባለሁ። እንግዲህ በዚህ ጨዋታ ላይ አርቴታ ለዚህ ተጫዋች እድል የሚሰጠው ከሆነ አብረን እንመለከታለን። አምና ደግሞ የሚያሳዝነው በቃ መጥቶለት ነበረ፣ ይሄ ሙዱ መጥቶለት ነበረ፣ አምቢሽኑ መጥቶለት ነበረ። ክሪስታል ፓላስ ላይ በተከታታይ ጨዋታዎች ጎል ሲያስቆጥር እያየ ነው ነበር። በቃ በኋላ ግን ያ የማንቸስተር ዩናይትዱ የኤፍኤ ካፕ ጨዋታ ላይ ጉዳት አጋጠመው። ከዛ በኋላ ያው ከሲዝኑ ራቀ። አርሰናልም እንግዲህ በበርካታ ተጫዋቾች ጉዳት ሲታመስ ነበር እና ተጫዋቹም አርሰናልም እድለኞች አልነበሩም። አሁን ግን የዚህ ተጫዋች ወደ ሜዳ መምጣት ለአርሰናሎች እጅግ በጣም ጥሩ ዜና ይመስለኛል። ተጫዋቹን ቀይሮ በማስገባት ይህንን ተጫዋች ሊጠቀሙበት ይችላሉ። እንግዲህ በባለፈው ዓመት ሁለቱ ክለቦች ኤምሬትስ ስታዲየም ላይ ሲጫወቱ ሁለቱ ቡድኖች 1-1 ነበረ ጨዋታቸውን ያጠናቀቁ የነበሩት። ሚያዝያ ወር ላይ የተደረገ ጨዋታ እንደነበረ ታስታውሳላችሁ። ጨዋታው ላይ መድፈኞቹ በጣም ተቸግረው እንደነበረ እናስታውሳለን። እንግዲህ በ2021 ብሬንትፈርድ በነበሩት ዓመታት ላይ በተለይ ኢቭን ከዛ በኋላም እንዳየነው አርሰናልን እጅግ በጣም ሲፈትኑ ካየናቸው ቡድኖች መካከል አንዱ እንደነበረ ይታወሳል። እንዲሁ ደግሞ ወደ ፕሪሚየር ሊግ ከረጅም ዓመታት በኋላ ሲመለሱ የመጀመሪያውን የመክፈቻን ጨዋታ አርሰናልን በማሸነፍ ነበረ የጀመሩትና ለአርሰናል ከባድ ተጋጣሚ ነው። በተለይ እነ ክሪስታል ፓላስ እና አስተን ቪላ፣ ፉላም፣ ቦርንመዝ እንዲሁ ደግሞ ብሬንትፈርድ አርሰናልን ሲገጥሙ ሁልጊዜ ከበድ ያለ ፐርፎርማንስ በማሳየት የሚታወቁ ቡድኖች ናቸው እና በዚህኛውስ የረቡዕ ምሽቱ ጨዋታ ላይ ምን አይነት ነገር እንመለከታለን የሚለውን አብረን እናያለን። በአርቴታ በኩል ግን አንዳንድ ያልተጠበቁ የአሰላለፍ ለውጦችንም ልናይ እንደምንችል ፍንጭ የሰጡ ነገሮችን ነው ከራሱን ማስተያየት መረዳት የሚቻለው። ስለዚህ በደንብ ስኳድ ሮቴት እያደረገ እንዲህ አይነት የተጫዋች አቀራረቦችን ይዞ ሊመጣ ይችላል። እንግዲህ በኦፕታ ሱፐር ኮምፒውተር በኩል አርሰናል 71% የማሸነፍ ግምት ተሰጥቶታል። ሰፊውን የማሸነፍ ግምት የተሰጠው ለአርሰናል ነው። 12.5% ለብሬንትፎርድ የማሸነፍ ግምት ተሰጥቷል።
በአርሰናል በኩል ያለውን ግምታዊ አሰላለፍ ስንመለከት ዴቪድ ራያ፣ ጁሪየን ቲምበር፣ ክሪስቲያን ሞስኩዌራ፣ ፒየሮ ሂንካፔ፣ ሪካርዶ ካላፊዮሪ፣ ኤበሬቺ ኤዜ፣ ማርቲን ዙበሜንዲ፣ ዴክላን ራይስ፣ ቡካዮ ሳካ፣ ማርቲኔሊ እና ዩኬሬስ አሊያም ደግሞ ሜሪኖ በቋሚነት ሊጀምሩ ይችላሉ። እንግዲህ ቀደም እንዳነሳሁት ዳቪድ ራያ እና እንዲሁ ደግሞ ክሪስቲያን ኖርጋርድ የቀድሞ ክለባቸውን የሚገጥሙ ይሆናል። በብሬንትፈርድ በኩል የቀድሞ የሊቨርፑል ግብ ጠባቂ ኳሚን ኬለር፣ ሚሼል ካዮዴ፣ ናታን ኮሊንስ፣ ሲፕ ቫንደርቨርግ እንዲሁ ደግሞ ክሪስቶፈር አየር፣ ጆርዳን ሄንደርሰን፣ ማቲያስ ሄንሰን፣ ዳንጎ ኦታራ እንዲሁ ደግሞ ዳምስጋርድ፣ ኬቨን ሼድ እና አይጎር ቲያጎ በዚህ ጨዋታ ላይ የምንመለከታቸው ተጫዋቾች ይሆናሉ። የመሀል ሜዳውን ባትል የሚያሸንፍ ኳሱን በደንብ ተቆጣጥሮ ጨዋታውን ዶሚኔት የሚያደርግ እንዲሁ ደግሞ የቆሙ ኳሶችን በአግባቡ የሚያሸንፍ ቡድን በዚህ ጨዋታ ላይ አሸናፊ የሆነ ይወጣል ተብሎ ይታሰባል። ለአርሰናል ግን ጨዋታው እጅግ በጣም ወሳኝ የሚባል ነው። ምክንያቱም ይሄ ከማንቸስተር ሲቲ ጋር ያላቸውን የ5 ነጥብ ልዩነት ጋፕ አርሰናል አስጠብቆ መሄድ ይፈልጋል። ከነ ቼልሲ ጋር ያለውንም ጋፕ አርሰናል በደንብ አስጠብቆ መሄድ ይፈልጋል። ስለዚህ እያንዳንዶቹ ጨዋታዎች ላይ አሁን አርሰናል ዋንጫ ለማንሳት ያለው ብቸኛው መፍትሄ ማሸነፍና ማሸነፍ ብቻ ነው። የነ ሲቲን ውጤት መጠበቅ ወይ የነ ቼልሲን ውጤት መጠበቅ አርሰናልን እንደማያዋጣው ባለፉት ዓመታት ተመልክቷል። አርሰናል የሆነ ነጥብ ጥሎ የነ ሲቲን ውጤት መጠበቅ፣ የሆነ ነጥብ ጥሎ የነ ሊቨርፑልን ውጤት መጠበቅ አያዋጣም። በቃ ብቸኛው አርሰናል ማድረግ የሚጠበቅበት ነገር የራሱን እድል በራሱ መወሰን። እስካሁን ድረስ ባየናቸው የ14 ሳምንታት ጨዋታዎች አርሰናል ከሞላ ጎደል ፐርፌክት የሚባለውን ምርጥ ሲዝን አሳግቷል። አሁን ከዚህ በኋላ ቅድም እንዳልኳችሁ መሪነት ቦታ ላይ መቀመጥ ሳይሆን ከባዱ ነገር ያንን መሪነት ማስቀጠል ነው። በቃ አለመውረድ፣ ካለበት ቦታ ንቅንቅ አለ ማለት ይህንን ነው በአርሰናል በኩል የሚጠበቀውና ይህን ነገር እንግዲህ እንዴት አድርገው ሊጠቀሙበት ይችላሉ መድፈኞቹ፣ በዚህ አቀራረብ ረገድ ምን ያክል ይሳካላቸዋል የሚለውን አብረን የምናየው ጉዳይ ይሆናል። ቀጣይ ከሚያደርጓቸው ጨዋታዎች አንጻር ግን ምንም እንኳን ወረቀት ላይ ስትመለከቷቸው ለአርሰናል እንደው ከነ ቼልሲ ከነ ሙኒክ አንጻር ተመጣጣኝ አይነት ቡድኖች ናቸው ቢባልም ግን ፕሪሚየር ሊግ ላይ ቀላል የሚባል ቡድን የለም። የትኛውም ቡድን ከባድ ተጋጣሚ ሆኖ ነው የሚቀርበው። እጅግ በጣም አስገራሚ ፐርፎርማንስን ለማሳየት ነው ወደ ሜዳ የሚገቡት። ስለዚህ ያን ነገር እንዴት አድርገው አርሰናሎች ይጠቀሙበታል የሚለውን አብረን እናያለን። አርሰናል ከብሬንትፈርድ በለንደን ደርቢ፣ አርሰናል ሌላኛውን የምዕራብ ለንደን ክለብ ብሬንትፈርድን ነው ነገ በሜዳው የሚገጥመው። በዚህ ጨዋታ ላይ ምን አይነት ውጤት ይመዘገባል፣ ማን ያሸንፋል? ኮሜንት ላይ የገባችሁ ሀሳቦቻችሁን ልታጋሩን ትችላላችሁ። እግዚአብሔር ቢፈቅድ ምሽት ላይ ደግሞ በቀጥታ ስርጭት ፕሮግራማችን የምንገናኝ ይሆናል ማለት ነው። የውጤት ግምቶቻችሁን ጻፉልን። እስከዛው መልካም ጊዜ፣ መልካም ቆይታ ይሆንላችሁ።